ሀብታም መሆን ከፈለጋችሁ ማንኛውንም ወጪ ስታወጡ የግድ እነዚህን ሁለት ጥያቄዎች መጠየቅ አለባችሁ። የመጀመሪያው ጥያቄ የምገዛው እቃ ገንዘብ የሚያስገኝልኝ ነው ወይስ ገንዘብ የሚያስወጣኝ ነው የሚለውን ማወቅ አለባችሁ። ለምሳሌ አንድ መጽሐፍና አንድ አይፎን ስልክ እንውሰድ። ይህንን መጽሐፍ ገዝታችሁ አንብባችሁ ህይወታችሁ ላይ ልተገብሩት የምችሉት ገቢ ሊያስገኝ የሚችል ነገርም ሊሰጣችሁ ይችላል። ስለዚህ ጥሩ ኢንቨስትመንት ነው። ግን አንድን አይፎን ስልክ ያለ ዓላማ ብትገዙ ይህ ስልክ ኢንኬዝ ቢወድቅባችሁ የዚህን ስልክ ማሰሪያ ተጨማሪ ወጪ ይወጣባችኋል ማለት ነው። የምትገዙት እቃ ገንዘብ የሚያስገኝ ነው ወይስ ገንዘብ የሚያስወጣ? መጀመሪያ እሱ ማወቅ አለባችሁ። ሁለተኛው የሚሆነው የምገዛው እቃ ሪሴል ቫልዩ አለው ወይስ የለውም ነው። ለምሳሌ ስልኮችን ስትገዙ ቴክኖ ስልክ ስትገዙ አነስ ያለ ሪሴል ቫልዩ አለው። ከቴክኖ ስልክ ሳምሰንግ ስልክ የተሻለ ሪሴል አለው። ከሳምሰንግ ደግሞ አይፎን የተሻለ ሪሴል ቫልዩ አለው። መልሳችሁ ስትሸጡት ምን ያህል አቅም አለው ወይም ደግሞ ቶሎ የመሸጥ ፖቴንሻል ውስጥ ምንድነው የሚመስለውን ነገር አሰስ ማድረግ አለባችሁ። እነዚህን ሁለት ነገሮች በስርዓቱ አንደርስታንድ ካረጋችሁ ገንዘብ ላይ ገንዘብ እየጨመራችሁ ሀብት ማካበት በቀላሉ ትችላላችሁ።